የአማራ ክልል የገቢ መሰብሰቢያ አቅምን ለማሳደግና ፍትሐዊ የታክስ ስርዓት ለመዘርጋት የሚያስችሉ ረቂቅ አዋጅ መዘጋጀታቸውን የአማራ ክልል ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አስታውቋል። ቋሚ ኮሚቴው በተዘጋጁት የቴምብር ቀረጥና የኤክሳይዝ ታክስ ረቂቅ አዋጅ ላይ ውይይት አካሂዷል። በቃሉ ፈረደ። የአማራ ክልል ገቢዎች ቢሮ በክልሉ ለተከታታይ 27 ዓመታት ሳይሻሻል የቆየውን የቴምብር ቀረጥ አዋጅ ጨምሮ የኤክሳይዝ ታክስ አዋጅን አሁን ካለው ነባራዊ ሁኔታ ጋር ለማጣጣም የሚያስችል የማሻሻያ ረቂቅ አዋጅ አዘጋጅቷል። የቢሮው ኃላፊ ዶክተር መንገሻ ፈንታው አዋጆቹን ማሻሻል ያስፈለገው ነባራዊውን የኢኮኖሚ እንቅስቃሴ ከግምት ውስጥ በማስገባትና አሰራሮቹን ለማዘመን መሆኑን ገልጸዋል። እነዚህ አዋጆች ዋነኛ መነሻቸው ያው የኤክሳይዝ ታክስ እንደሚታወቀው በጣም በርካታ ዓላማዎች አሉት። አንዱ በህብረተሰብ ላይ የጤና ጉዳት የሚያደርሱ ነገሮች እንዲቀንሱ የራሱን ኢምፓክት መጫወት ስላለበት እሱን ታሳቢ አድርጎ ነው። የቴምብር ቀረጡም እንደሚታወቀው በጣም በ1991 ዓመተ ምህረት የወጣ ነው። የቴምብር ቀረጡ ኦልሞስት 27 ዓመት ቆይቷል። አሁን ግን ወቅት ሆነና ለማሻሻል ግድ የተባለበት ጊዜ ላይ ደረሰ። የአማራ ክልል ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴም ረቂቅ አዋጆቹን ገምግሟል። የውይይቱ ተሳታፊ የቋሚ ኮሚቴው አባላት አቶ ጸጋዬ ከበደና አቶ ውበት መስፍን የአዋጆቹ መሻሻል ለመንግስትም ሆነ ለማህበረሰቡ ብዙ ጥቅም እንደሚኖራቸው ተናግረዋል። መንግስት ለልማት ስራዎቹ የሚያስፈልጉትን የገቢ አማራጮችን ለማሻሻል የታሰበ ነው። በሌላ በኩል ከማህበረሰባችን አንጻር ስናይ በርካታ ከዚህ በፊት ተካተው ያልነበሩ የማህበረሰብ ክፍሎች እዚህ ታክስ ውስጥ እንዲካተቱ የተደረገበት የክልሉን ማህበረሰብ አቅም ታሳቢ ባደረገ መንገድ የተዘጋጀ አዋጅ ነው። የመክፈል አቅምን አገናዝቧል። ሁለተኛ ደግሞ ከዛ ከፍትሐዊነቱ ይጀምራል። ራሱ ሁሉም ባጣጣመ መልኩ አቅምን ባገናዘበ መልኩ የወጣ አዋጅ ነው። ጠቀሜታው ደግሞ አሁን ያለውን የህብረተሰቡን ጥያቄ ልማት ሊያግዝ የሚችል ሁኔታ በዛ መልኩ የተረቀቀ ረቂቅ አዋጅ ስለሆነ ጠቀሜታው የጎላ ነው የሚል እምነት አለኝ። የቋሚ ኮሚቴው ሰብሳቢ ወይዘሮ ሃናን አብዱ ረቂቅ አዋጆቹ የክልሉን ገቢ የመሰብሰብ አቅም የሚያሳድጉና ፍትሐዊ የታክስ አስተዳደር ስርዓት እንዲፈጠር የሚያስችሉ መሆናቸውን ገልጸዋል። ረቂቅ አዋጆቹ ከምሁራን ከአርሶ አደሮችና ከሲቪክ ማህበራት ጋር ሰፊ ውይይት ተደርጎበት በርካታ ግብአቶች መሰብሰባቸውን የተናገሩት ወይዘሮ ሃናን አዋጆቹ አካታችና ፍትሐዊ እንዲሆኑ በትኩረት እንደተሰራ ገልጸዋል። ይሄ ረቂቅ አዋጅ ማህበረሰባችን ከፍተኛ የኢኮኖሚ ደረጃ ያለው አለ፣ መካከለኛ አለ፣ ዝቅተኛ አለ፣ አካል ጉዳተኛ አለ፣ ሴቶች አሉና ይሄ ረቂቅ አዋጁ ማደማደሚያ ላይ የደረስንበት አንዱ እነዚህን የህብረተሰብ ክፍሎች እንደ መጠናቸው አካታች እንዲሆን ተደርጎ እንዲዘጋጅ ነበር። ሁለተኛው ለምሳሌ አጠቃላይ የህብረተሰባችን የልማት ፍላጎት አዳጊ ነው ከጊዜ ወደ ጊዜ። ያንን የልማት ፍላጎት ታሳቢ ያደረገ ግብር እንዲከፈል ማለት ለምሳሌ አገልግሎት ባገኘበት ልክ ነው ሰው መክፈል ያለበትና በዛ ልክ ሆኖ ነው ያገኘ ነው። ረቂቅ አዋጆቹ በቀጣይ በውይይቶች የተገኙ ግብዓቶችን በማካተት ለክልሉ ምክር ቤት እንደሚቀርቡ ተጠቁሟል።